እግር ኳስ ንጉሷን ልትሞሽር በህንድ ቀጠሯዋን ይዛለች። በዓለም ህዝብ በቦሊውድ በምታመርታቸው ፊልሞች በነሻሩክ ሰልማን እና በሌሎችም ድንቅ ተዋናዮች የምትታወቀው ህንድ እግር ኳስ ባይቀናትም አስማተኛ ናት እያሉ ስሟን ቢያጠፉም በእግር ኳሱ ዓለም አስማት የሚመስሉ ታሪኮችን በመስራት የሚታወቀውን ሊዮኔል አንድሬስ ሜሲን ልታነግስ እነሆ ተዘጋጅታለች። እዚህ ጋር አስገራሚው ነገር የደስታ ከተማ እየተባለች የምትጠራው የህንዷ ካልካታ ከተማ ለዓለማችን የምንጊዜ ምርጡ ተጫዋች እየተባለ እየተወደሰ ለሚገኘው ለሜሲ ክብር ሐውልት አዘጋጅታለች። ይህም ሐውልት በእግር ኳስ ታሪክ በግዝፈቱ ቀዳሚ እንደሆነ እየተነገረለት ሐውልት በሜሲ 50 የተቀረጸ ሲሆን ከመሬት 70 ጫማ ርዝማኔ ይኖረዋል ተብሏል። 30 አርቲስቶች የተሳተፉበት ይህ እጅግ ግዙፍና ውብ የሆነ ሐውልትም ጎት ተብሎ በተሰየመው ጉዞ ጊዜ ይመረቃል ተብሎ ይጠበቃል። ለምረቃውም ከጓደኞቹ ዴፓል እና ሉዊስ ሱዋሬስ ህንድ ይገኛል ተብሎ የሚጠበቅ ሲሆን ባለቤቱ አንቶኔላም አብራቸው እንደምትጓዝ ተነግረዋል። የህንድ የባህል ልብስም ይበረከትላታል ተብሎ ይጠበቃል። አጭሩን የእግር ኳስ ተጫዋች ለክብሩ በሚመጥን ልክ ባገዘፈውም ልክ የዓለም ዋንጫን በቀኝ እጁ ከፍ አድርጎ በመያዝ ሜሲ በእጅ ጥበብ በሚገባ መሃል ካልካታ ላይ ተቀርጿል። ሜሲ ይፋዊ የህንድ ጉብኝቱን ሲጀምር የሚመረቅ ሲሆን በዕለቱም የዓለማችን የእግር ኳስ ኮከብ ሜሲ ከፊልም ኮከብ ሻሩክ ካን ጋር በስቴዲየም ይገኛሉ ተብሏል። ከሁለት ቀንም በኋላ ሊዮኔል ሜሲ ከሀገሪቱ መሪ ጠቅላይ ሚኒስትር ሞዲ ጋር ስለ ስፖርት ይነጋገራል ተብሏል። ከዚህ ቀደም የእግር ኳስ ኮከቦቹ ማራዶና እና ፔሌ ወደ ህንድ አምርተው የሚያውቁ ቢሆንም በሜሲ ልክ ግዙፍ የሆነ ሐውልት በስማቸው ተቀርጾ አያውቅም። እናም በርካታ የእግር ኳስ ወዳጆች የሜሲን የህንድ ቆይታ ለማየት ከወዲሁ ጓጉተዋል።